የአይረን እጥረት የልጆችን የአይምሮ የአካል እድገትና ጤንነት ላይ ከፍተኛ ተጽዕኖ አለው። በዚህ ቪዲዮ የልጆችን የአይረን እጥረት የሚያስወግዱ በቂ አይረን እንዲኖራቸው የሚያደርጉ 4 ምግቦችን እናያለን። ሰላም ውድ የባራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ከዚህ ቀደም አይረን እጥረት ላለባቸው ልጆች 10 ምግቦችን ሰርቼላችኋለሁ። እነሱን ማየት ትችላላችሁ። አሁን ወደ ምግቦቹ እንሄዳለን። ቦለቄና ድንች። ይህንን ምግብ ለማዘጋጀት ቦለቄና ድንች ተጠቅሜያለሁ። ቦለቄ በበቂ ሁኔታ ካልተዘፈዘፈና ካልተቀቀለ ልጆች ላይ ጉዳት ሊያስከትል ስለሚችል መጠንቀቅ ይኖርብናል። ይህንን ቦለቄ ዘብዝፌ አሳድሬዋለሁ። አሁን እንቀቅለዋለን። ለመብሰል ረጅም ሰዓት የሚወስድ ሲሆን እንደ ብዛቱ ከ1 ሰዓት እስከ 2 ሰዓት ድረስ ሊወስድ ይችላል። ቦለቄ የልጆችን እድገት የሚደግፍ ከእንስሳት ተዋጽኦ ውጪ የሆነ ጠቃሚ ፕሮቲን አለው። በተጨማሪም በአግባቡ ተዘብዝቦ የተቀቀለ ቦለቄ ለልጆች የሆድ ጤና ከመጥቀሙም በተጨማሪ የሆድ ድርቀትን ይከላከላል። ለልጆች እድገትና ጤና አስፈላጊ የሆኑ በርካታ ንጥረ ነገሮችን ይዟል። ቦለቄያችን ወደ መብሰሉ ሲቀርብ ድንቻችንን እንልጥና አጥበን ከትፈን እናዘጋጃለን። አሁን ቦለቄው በደንብ በስሏል። እሱን እናወጣና ድንቻችንን እንቀቅላለን። ድንች ለልጆች እድገት ጠቃሚ የሆነ ምግብ ነው። ኢነርጂ እንዲኖራቸውም ይጠቅማል። በተጨማሪም የልጆችን ክብደት እንዲጨምሩ የሚያግዙ ካርቦሃይድሬትም አለው። የጣድነው ድንች እንደዚህ ሲበስል ከቦለቄው ጋር እንቀላቅለዋለን። ሹካችንን ለመፍጨት እንዲመቸን እንደዚህ አጥፈን ማዘጋጀት እንችላለን። ከዛ ሁለቱንም ምግቦች አንድ ላይ አድርገን እንፈጨዋለን፣ እናዋህዳለን በደንብ አድርገን። ማኘክ ለማይችሉ ልጆች እንዳይወፍርባቸው ትንሽ ውሃ መጨመር እንችላለን። ከዛ በዚህ መልኩ እናቀርብላቸዋለን ማለት ነው። Thank you. ምስር። ቀይ ምስርን የማዘጋጀው ከእንቁላል ጋር ነው። ስለ እንቁላል የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ነገር ግን ልጆቻችሁ የእንቁላል አለርጂ ካለባቸው ከአትክልቶች ጋር ማዘጋጀት ይቻላል። ለምሳሌ ከካሮት፣ ከብሮኮሊ፣ ከአበባ ጎመን፣ ከፎሶሊያ እንዲሁም ከሌሎች አትክልቶች ጋር ማዘጋጀትና መመገብ ይቻላል።
የለውዝ ቅቤ። ይህንን የለውዝ ቅቤ ለማዘጋጀት ለውዝ፣ ስኳር ድንች፣ ኦሊቭ ኦይል እና ካልተፈተገ እህል የተዘጋጀ ዳቦ ተጠቅሜያለሁ። በቅድሚያ ያዘጋጀነውን ለውዝ እንቆላለን። ለውዝ ለልጆች የአይን ጤና የሚጠቅሙ ቫይታሚን ኤ አለው። በተጨማሪም ፕሮቲን፣ ጤናማ ፋትና ለአይምሮ ጤና የሚጠቅም ንጥረ ነገርን ይይዛል። ለውዙን ከቆላን በኋላ እንዲበርድ ትተነው ስኳር ድንቻችንን እንልጣለን። ስኳር ድንች ጠቃሚ ቫይታሚኖችና ሌሎች ንጥረ ነገሮች አሉት። ለልጆቻችን እጅግ ጠቃሚ የሆነ ምግብ ነው። በውስጥ ያለው ቫይታሚን ሲ የልጆችን የበሽታ መከላከል ኃይል ለማሳደግ ይጠቅማል። ለአጥንትና ለጡንቻዎች ጥንካሬም የሚጠቅሙ ንጥረ ነገሮች አሉት። በነገራችን ላይ ለውዝን ስንመግብ ልጆቻችን አለርጂ እንደሌለባቸው በጥንቃቄ መከታተል ይኖርብናል። ከትፈን የቀቀልነው ስኳር ድንች እስኪበርድ ድረስ ለውዝን በዚህ መልኩ እናላቀቃለን። ከዛም በደንብ እስኪደቅ ድረስ እንፈጨዋለን። የፈጨነው ለውዝ ውስጥ ስኳር ድንቹን እንቀላቅላለን። ይሄንን የለውዝ ቅቤ በድንችም መስራት እንችላለን። ከዛም በመጠኑ ውሃ እየጨመረን እናሸዋለን። አሁን በዚህ መልኩ አዘጋጅቼዋለሁ። ከዛ በኋላ ዳቦውን በኦሊቭ ኦይል ትንሽ ሞቅ እናደርገዋለን። ካልተፈተገ እህል የተዘጋጀ ዳቦ ጤናማ በሆነ መልኩ ልጆቻችን ክብደታቸውን እንዲጨምሩ ያደርጋቸዋል። እንዲሁም ጠቃሚ የሆኑ ንጥረ ነገሮችም አሉት። ዳቦን እንደዚህ ቀብተን ካዘጋጀን በኋላ ህፃናት ጠርዙን መብላት ስለሚከብዳቸው ቆርጠን እናወጣዋለን። ከ6 ወር እስከ 1 አመት ላሉ ልጆች በማንኪያ ዳቦ ሳንጠቀም ብቻውን መመገብ እንችላለን። ለማዘጋጀት እንቁላል፣ ዳቦ፣ ወተትና ዘይት ያስፈልገናል። በመጀመሪያ እንቁላሉን እንመታዋለን። ከዛም ትንሽ ወተት እንጨምራለን። አብረን በደንብ አድርገን እንመታዋለን። ከዛም ካልተፈተገ እህል የተዘጋጀ ዳቦ ወይም ደግሞ ብራውን ዳቦ በመጠቀም ለልጆቻችን እንዲመች አድርገን በዚህ መልኩ እንቆራርጠዋለን። ሌሎቹን ዳቦች መጠቀም ይቻላል፣ ነገር ግን የተሻለ ጥቅም ለማግኘት እነዚህን አይነት ዳቦች ብንጠቀም ይመከራል። ዳቦ ለልጆች ኢነርጂ ይሰጣል፣ በተጨማሪም ክብደታቸውን እንዲጨምርም ያግዛል።
ከዛም የቆረጥነውን ዳቦ ያዘጋጀነው ውስጥ በደንብ እየነከርን መጥበሻችን ላይ እናበስለዋለን። ከዛም በዚህ መልኩ ለልጆቻችን ማቅረብ እንችላለን።